ኦፍሰት ላይ ተኩሶ የነበረው ሊል ቲጄ ነው። ኦፍሰት ስለ ሊል ቲጄ ነገር በደንብ መልስ ሲለው ምን ማለቱ ነው? እና ደግሞ ሊል ቲጄ ለምንድሮ ከእስር ቤት ሲወጣ ኦፍሰትን አይጥ ብሎ የጠራው ወይም ስኒች ያለው እና ሰሞኑን በሁለቱ መሀል ሲካሄድ የነበረው ጦርነት በምንና እንዴት እንደተጀመረ የሚለውን ነገር ዛሬ ሙሉ ቪዲዮ ሰርቼላችሁ ይዤላችሁ መጥቻለሁ። ስለዚህ እንጀምር። እና የመጀመሪያ ጥያቄያችን ኦፍሰት እና ሊል ቲጄ ምን አገናኛቸው ወይም እንዴት ተገናኙ? ምክንያቱም ኦፍሰት ማለት የድሮ ራፐር ነው በ2009 በፈረንጆች አቆጣጠር። ሊል ቲጄ ደግሞ 2016 አካባቢ ነው ገና ራፕ የጀመረው። ስለዚህ እነዚህ ሁለት ሰዎች አሁን የሁለት ዓለም ሰው ናቸው። ምን አገናኛቸው ካላችሁ እነሱ የሚገናኙት አንድ ዘፈን ሰርተው ነበር አንድ ላይ። ዘፈኑ መን ራፕ ይል ነበር እና በጣም ተሰምቶለት ነበር። 2021 ላይ በጣም ነበረ መነጋገሪያ ነው እና ያኔ ነው እነዚህ ሁለት ሰዎች መገናኘት የጀመሩት። ግን የኔ ያለ የጠበቀ ግንኙነት እንኳን አልነበራቸውም ሊል ቲጄ እንደሚናገረው ከሆነ ማለት እና ችግሩ መፈጠር የጀመረው 2024 ነው 2025 ላይ ነው። ሁለቱም በአንድ ክለብ ውስጥ ወይም በአንድ ቁማር መጫወቻ ቤት ውስጥ ተገናኙ ማለት። ሊል ቲጄ ቺል እያረኩ ነበር አለ፣ ትፍታ እያልኩ ነበረ። ኦፍሰት ደግሞ ገንዘቡን ቁማር ተበልቶ ካሻፕ እየፈለገ ነበር፣ ወይም እንትን ገንዘቤ በካሻፕ ልኮልህ አንተ ካሽ እንድሰጠው ማለት እንዲጫወት እና ያን ሰዓት ደግሞ ሊል ቲጄ ጀለስ ወይ ችጋራ መሆኑ ነበር፣ ወይም በቃ ገንዘብ የለውም ነበር ሁላ ስልክ ሲደውል ማንም አያነሳለትም ነበር እያለ ነው። ከዛን ፊቱን ወደ ሊል ቲጄ ያዞረና ሊል ቲጄን ደግሞ ዱቤ ጠየቀው። ሊል ቲጄ ግን እኔ እንደዚህ አይነት ነገር ምናምን ገንዘቡን ለማስመለስ ብዬ ሌላ ችግር ውስጥ መግባት አልፈልግም ምናምን ብሎ ተውቶት ነበረ እና ጀለስ ሊል ቲጄን መጫን ሲቀጥል ከዛ ሊል ቲጄ ማሰብ ጀመርኩ አለ። የካርዲቢ ባል ነው። ካርዲቢ ደግሞ በገንዘብ በደንብ የምትታወቅ ሴት ነች እና ጀለስ ሁላ ታዋቂና ጎበዝ ራፐር ነው፣ ገንዘብ ያለው ሰው ነው ብሎ እሺ ብሎ ያኔ ገንዘቡን ሰጠው ማለት $10,000 አበደረው ማለት ለኦፍሴት እና ችግሮች ከዛም በኋላ በሰላም ሄዱ። ችግሮች መፈጠር የሚጀምረው ከዚህ በኋላ ነው ማለት። እንዴት ካላችሁን ኦፍሰት ትልቅ ስህተት ሰራ ማለት። ምክንያቱም ሊል ቲጄ ገንዘቡን ሲጠይቀው ሊል ቲጄ ላይ ሙድ መያዝ ጀመረ ማለት። በቃ የገንዘቡን አልሰጠም አይነት ጨዋታ ጀመረ ማለት። ለምሳሌ እዚህ ጋር በቴክስት ሲያወሩ እንደምታዩት ያው እዚህ ጋር ኦፍሰት ጀለስ ላይ እንትን አለው ማለት ከማን አባ ጋር የምታወራ ይመስላል? ከተሳሳተ ሰው ጋር ነው ወይም ከተሳሳተ ንግግር ጋር ነው እያወራ ያለው። ከፈለክ ኒውዮርክ ነኝ፣ ኒውዮርክ መጥተህ ስማች አድርገኝ ወይም መጥተህ በቃ አግኘኝና እስቲ የምትፈልገውን እንያ አለ። ከዛን ሊል ቲጄ ደግሞ እየሳቀ ማያሚና ነው እንዲያዝበት ማለት። ከዛን ለዚህ ጋር ኦፍሰት ተናዶ በቃ አሁን እኔ ለማይረባ ነገር እኔን ቴክስት ማድረግ አቁም አለ። ከዛን ሊል ቲጄ ደግሞ እና አይሆንም አለ፣ እኔ የጠየቁ ገንዘቤን ብቻ ነው ወይም 10K ብቻ ነው የጠየቁ አለ። ከዛን ኦፍሰት ደግሞ እንደዛ አልክ ብሎ በቃ እዛው ጋር ጨዋታው እንደተዘጋ እዛው ቴክስት ማድረግ አቁሙ ማለት። ነገሮች ግን ለሊል ቲጄ አላበቃም ነበር። ምክንያቱም ይሄ በራፕ ዓለም ትልቅ ንቀትና በቃ ስድብ በለው። ከዛን ጀለስ ደግሞ ከዛም የባሰ ነገር ደግሞ ኦፍሰት ለሊል ቲጄ እንትን ብሎት ነበር፣ ይሄን ነገር በደም መልስ ወይም በራፕ ዓለም ደግሞ ገንዘብን ያው ታግለ መልስ አይነት ነገር ነው፣ ደም አፍሰህ መልስ። ስለዚህ ሊል ቲጄ ደግሞ ይሄን ነገር እንደቀልድ ማለፍ አልፈለገም። እንደዛ ከተውት በኋላ ከዛን አፕሪል 6 2026 ላይ ፍሎሪዳ በሚገኝ ሆቴል ውስጥ ሁለቱም ተገናኙ ማለት። ግን ከዛ በኋላ ይሄን ያለ ጸብ ውስጥ አልከፈቱም። ዘንዶም ሰላም ተባብሎ ምናምን ፒስሩ ምናምን ተባብሎ ተላለፉ ማለት። ይሄ ሰዎች እንደሚናገሩት ከሆነ ማለት። ከዛን ወደ ውጭ ከወጡ በኋላ ሊል ቲጄ አቧራ ማስነሳት ጀመረ ማለት ያው ከኦፍሰት ጋር ካልተደባደቡ ምናምን ማለት ጀመሩ ማለት። እዚህ ጋር ቪዲዮ ላይ እንደምታዩት ማለት ቪዲዮ ላይ እንዳያችሁት ነው። ከዛን ኦፍሰት በእግሩ በጥይት ተመታ። ያው እግሩ ቢለው እንመለስበታለን እና ኦፍሰት መሬት ላይ ተኝቶ ያው እዚህ ጋር በእግሩ በጥይት ተመቷል። ሊል ቲጄ ደግሞ እዚህ ጋር እየያዙት ነው ማለት። ጀለስ ወርቆ አልፋታም እያለ በቃ ለመገላገል አስቸጋሪ ሆኗል ማለት። ከዛም በኋላ ያው ኦፍሰት ወደ ሆስፒታል ተወሰደ። ሊል ቲጄ ደግሞ ወደ ቤቱ ሄደ። ከዛን ኦፍሰት ደግሞ ከዛን ቃሉን ሲሰጥ መጀመሪያ ላይ የተናገረው ሊል ቲጄ ነው የተኮሰብኛል ማለት። ከዛን ፖሊሶች ሄደው ሊል ቲጄን ያዙት። ከዛም በኋላ ፍርድ ቤት ቆመ። ጀለስ ፍርድ ቤት ቆሞ እንደዚህ አይነት ኬስ ነው ቀላል ስለሆነ እኔ አላረኩም ምናምን ብሎ ተከራከረ። ነፃ ወጣ። ከዛን ነፃ ከወጣ በኋላ ደግሞ ኢንተርቪው ሲያደርግ ያኔ ነው ኦፍሰትን አይጦ ምስልጅ ብሎ የጠራው ማለት አይጣል። ከዛም ብሶ ደግሞ ኦፍሰትን በጣም ነበር የተሳደበው። ይሄ እንዴት አባቱ ቢዳፈረኝ ነው ምናምን ብዙ አይነት ነገር ተናገረ ማለት እና ኦፍሰት ደግሞ ያኔ ሊል ቲጄ መፈታቱን ሲሰማ አንተ አልተኮስክብኝ ምናምን ብሎ ቴክስት ጽፎ ፖሰተ ማለት እና ሊል ቲጄም ደግሞ የሆነ ኢንተርቪው ላይ ሲጠየቅ ቢፍ አለባችሁ ሲባል የለም አሉ ማለት። የለም አለ ሊል ቲጄ። ከዛም በኋላ ጀለስም ቃሉን ቀየረ። ጀለስ ተፈታ። አሁን ወደ ቁም ነገሩ እንመለስና ሊል ቲጄ በቅርቡ አልበም ሊለቅ ነው
እና ይሄ ነገር ደግሞ የተከሰተው በቅርቡ ከዛ ሳምንት ከ2 ሳምንት በፊት ነው። አልበሙ ላይ አሁን ሰሞኑን ይለቀቃል እና ኦፍሰት ደግሞ የተኮሰበት እግሩ ላይ ነው። እና ይሄ ምን አገናኘው የምትሉኝ ከሆነ እዚሁ ጋር እንደምታዩት ሊል ቲጄ ወደ ደረቱ ጋር 7 ጥይት አለው። 7 ጥይት የተኮሰበት ዝም ብሎ አይደለም፣ ምክንያቱም ራፐር ስለሆነ ነው። ያ ሰው ሲተኩስ ደንግጦ ነበረ። ጀለስ ከተረፈ ሊል ቲጄ ከተረፈ ያን ጀለስ ድጋሚ ሊገለው ይችላል ብሎ ፈርቶ ነው። ወደ ሉልቴ የምንመለስ ደግሞ የኪንግቦንን የገደለው እንደዚህ አይነት ክስተት ነው የተከሰተው። ኳንድሮ አንዶና ኪንግቦን እየተደባደቡ ጀለስ ጥይት አውጥቶ ከአንድም 3 ነው የተኮሰው ኪንግቦን ላይ። ለምን? ምክንያቱም ኪንግቦን ከተረፈ መልሶ ይገለኛል ብሎ ነው። ምክንያቱም ራፐር ላይ ስተኩስ ያ ራፐር መልሶ ከተረፈ ይገለኛል ብለህ ስለምትፈራ እንትን ታረጋለህ ማለት እንዳይተርፍ አድርገህ ነው የምትተኩሰው ከተኩስ። እዚህ ጋር ግን እንደምናየው ከሆነ ኦፍሰት ላይ የተኮሰበት እግሩ ነው። ከዛም ደግሞ የበለጠ ደግሞ ትንሽ አቧራ አስነሱና ሊል ቲጄ አልበም ደግሞ በቅርቡ ነው የሚወጣው። ኦፍሰት ደግሞ አሁን ሰሞኑን አይታችሁት ከሆነ ኮንሰርት እያዘጋጀ ነው። ምክንያቱም ይሄ ነገር በጣም ቫይራል ስለወጣ እሱም እድሉን ነው እየተጠቀሙበት ያለው እና ይሄን ነገር እኔ እንደማስበው ከሆነ ተነጋግሮበት ነገር ነው የሚመስለኝ። ምክንያቱም ሁለቱም አሁን ኢንተርቪው ላይ ሲጠየቁ ቢፍ የለም ነው እንዴ። ይሄ ደግሞ በታምር የማይሆን ነው። ራፐር ሆነ እንደዚህ አይነት ነገር ተደርጎብህ ቢፍ ላይኖርብህ አይችልም። እና እኔ እንደዛ ነው እና እድሉን ደግሞ እየተጠቀሙበት ነው። እኔ እንደዛ ነው የሚመስለኝ። እናንተ ደግሞ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ያው ግልጽ አድርጌላችኋለሁ ብዬ ተስፋ አደርጋለሁ። ከተመቻችሁ ላይክ እና ሰብስክራይብ